በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 27 በዚች ቀን ለፋርስ ንጉሥ ለሳፎር ልጅ ለንጉሥ ስክራድ ከጭፍሮቹ ውስጥ የሆነ ሕዋሳቱን የተቆራረጠ ቅዱስ ያዕቆብ በሰማዕትነት አረፈ። ይህ ንጉሥ ስክራድ እጅግ ይወደው ነበር። ስለ መንግስቱ ስራ ሁሉ ከእርሱ ጋር የማከር ነበርና፣ ስለዚህ የቅዱስ ያዕቆብ ልቦና አዘን ብሎ ፀሐይንና እሳትን እንዲያመልክ አደረገው። በሃይማኖቱ ከንጉሱ ጋር እንደተስማማ የተቀደሱ እናቱ ሚስቱና እህቱ በሰሙ ጊዜ እንዲህ ብለው ፈጽመው ወደ እርሱ ላኩ። የቀናቸው የጌታችን ኢየሱስ ክርስቶስ ሃይማኖት ትተህ የፍጡራንን ጠባይ ለምን ተከትለህ? እንዲህም ፀሐይ፣ ጨረቃ፣ ከዋክብት፣ ሰዓት ናቸው። ከእውቀት ከዛሬ ጀምሮ በንጉሥ ሃይማኖት ከኖርህ እኛ ከአንተ የተለየንን። የመልእክተኞቻቸውንም ጽሑፍ ባነበበ ጊዜ መሪር ልቅሶን አለቀሰ። በዚህም የጥፋት ምክር ጸንቼ ብኖር ከቤተሰቦቼና ከወገኖቼ የተለየው መሆኔ ነው። ደግሞስ በጌታ ኢየሱስ ክርስቶስ ፊት እንዴት እቆማለሁ አለ። ከዚህም በኋላ የቤተ ክርስቲያንን መጻሕፍቶች ማንበብ ጀመረ። ንጉሱንም አገልግሎትም ተወ። ለንጉስም ወዳጅህ ያዕቆብ እንሆ ከአገልጋዮችህ አማልክቶቻችህንም ማምለክተው ብለው ነገሩት። ንጉስም ልኮ ወደ እርሱ አስቀርቦ አገልጋዮችህን ለምን ተውህ አለው። ቅዱስ ያዕቆብ እንዲህ አለ። ጌታ ኢየሱስ ክርስቶስ በከበረ ወንጌል በሰው ፊት ያመነብኝ ሁሉ እኔም በሰማያዊ አባቴ ፊት አምነዋለሁ። በሰው ፊት ያዳከመኝ በአባቴ ፊትና በመላእክት ፊት እከደዋለሁ ብሏልና፣ ስለዚህ አገልጋዮችህን ፍቅርህን አማልክቶቻችንም ማምለክ ትቼ ሰማይና ምድርን፣ ፀሐይ፣ ጨረቃንና ከዋክብትን የሚታየውንና የማይታየውን ለፈጠረ ለሕያው እግዚአብሔር ልጅ ለጌታ ኢየሱስ ክርስቶስ የምሰግን ሆን። ንጉሥ ይህን በሰማ ጊዜ ደሙ እንደ ውሃ በዝቶ እስኪፈርስ ታላቅ ግርፋትን እንዲገርፉት አዘዘ። እርሱ ግን ከበጎ ምስክር አልተመለሰም። ዳግመኛም ሕዋሳቱን በየዕለቱ እንዲቆርጡ አዘዘ። የእጆቹና የእግሮቹን ጣቶች ሀያውን ቆረጡ። ክንዶቹንና እግሮቹን እስከ ጭኖቹ ድረስ ወደ 42 ቁራጭ በየጥቂቱ ቆረጡት። የሚቆርጡበትም ጊዜ ሁሉ ጌታዬና ንጉሴ ኢየሱስ ክርስቶስ እንደ እንጨት ቅርንጫፍ ሰውነቴን በይቅርታ ገናንነት ተቀበል። የወይን አታክልት ያለው በሶስት አጽድቅ ሲቆርጡት ዓይኖቹ በዛው ይበቅላሉ። ሰይፉ በሚያዝያ ወር አብቦ ያፈራልና እያለ የሚዘምርና የሚያመሰግን ሆነ። ደረቱንና አካሉ እንደ ግንድ ደብድበል ሆኖ በቀረ ጊዜ ነፍሱን ለመስጠት እንደደረሰ አውቆ በዚያን ጊዜ በዓለም ውስጥ ያሉትን ሰዎች ሁሉንም ይመራቸው ዘንድ እግዚአብሔርን ለመነው። እንዲህም አለ። እኔ ግን ወደ አንተ የማነሳው አካል አልቀረኝም። ሕዋሳቶቼ ተቆርጠው በፊቴ የወደቁ ስለሆነ አሁንም ነፍሴን ተቀበላት አለ። በዚያም ጊዜ ክብር ይግባውና ጌታ ኢየሱስ ክርስቶስ ተገልጾ አረጋጋው፣ አጽናናውም። ያን ጊዜ ነፍሱ ደስ አላት። ነፍሱንም ከመስጠቱ በፊት ወታደሮቹ በፍጥነት መጥተው የከበረች ራሱን በሰይፍ ቆረጠ። የሰማያት አክሊልን በመንግሥተ ሰማያት ተቀበለ። ስጋውንም እስከ ምእመናን ሰዎች ተቀበለ። ስጋው ወስደው በመልካም ገነዙትና በንጹህ ቦታ ኖሩት። እናቱ ሚስቱና እህቶቹ በሰማዕትነት እንደሞተ በሰሙ ጊዜ እጅግ ደስ አላቸው። ወደ ቅዱስ ያዕቆብ ስጋ መጥተው ተሳለሙት፣ አለቀሱለትም። የከበረች ልብሶችም በላዩ አኖሩ። ጣፋጮቹ የሆነ ሽቶዎችም ረጩት።
በደጋጎች ነገስታት ባኖሬዎስ እና በአርታዲዮስ በልጅ ዘመን አብያተ ክርስቲያን ታነጹ። ገዳማትና አድባራትም ተሰሩ። የሰማዕትነት ስጋ በውስጣቸው አኖሩ። ታላላቅ ድንቆች ታምራትም ከእሳቸው የሚታዩ ሆነ። የፋርስ ንጉሥ ሰምቶ በቦታው ሁሉ የሰማዕትነት ስጋ ያቃጥሉ ዘንድ አዘዘ። የሚገዛቸውም አገር ውስጥ ምንምን እንደ አይተው አማንያን ሰዎች መጥተው የቅዱስ ያዕቆብን ስጋ ወደ ኢየሩሳሌም ወሰዱት። ከዚያም ወደ ሀገር ሮሃ ከሀገር ሮሃም የከበረ ኤጲስቆጶስ ወደ ግብፅ ሀገር ወደ ብህንሳ ከተማ ወሰደው። በዚያም ጥቂት ጊዜ ኖረ። ከእርሱ ጋር መነኮሳት ነበሩ። ከቀኑ እኩሌታም ሲጸልዩ የቅዱስ ያዕቆብ ስጋ ከብዙ የፋርስ ሰማዕታት ስጋ ጋር ባለበት ሰማዕታት አብረዋቸው ዘመሩ፣ ባረኳቸው። ቅዱስ ያዕቆብን እግዚአብሔር እንዳዘዘ ስጋዬ በዚህን ይኖራል። ከዚህም በኋላ ተሰወሩ። ከዚህም በኋላ የከበረ ኤጲስቆጶስ ጴጥሮስ ወደ አገሩ ሲመለስ በወደደ ጊዜ ንጉሥ ስጋዬ በዚህ ቦታ ይኖር ያለውን የቅዱስ ያዕቆብን ቃል ተጽፎ የቅዱስ ያዕቆብን ስጋ ወሰደ። በዚያም ጊዜ አስቀድሞ ወደ አመለከተው ቦታ ከእጃቸው መካከል ተመለሰ። ከስጋውም ታላላቅ የሆኑ ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛን በዚህ ሰማይ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን በንኋር ከሚባል ሀገር ቅዱስ ጢሞቴዎስ በሰማዕትነት አረፈ። ይህ ቅዱስ ከታናሽነት ጀምሮ እግዚአብሔርን የሚፈራ ሁልጊዜ በጾም በጸሎት ጠምዶ የሚኖር ነው። ስሟ ሞራ ከሚባል ሚስት አላቸው። እርሷም ካጎቱ ልጅ ናት። በስራዋ ሁሉ ደስ የምታሰኘው መልካም ሴት ናት። እንደዚህም በፍቅርና በስምምነት ሲኖር ከሃዲው ንጉሥ ዲዮቅልጥያኖስ ዘንድ የጣዖት ቤቶች ይከፍቱ ዘንድ አብያተ ክርስቲያናት እንዲዘጉ ትእዛዝ ወጣ። ቅዱስ ጢሞቴዎስም ይህን ሰምቶ እጅግ ደስ አለው። እሱ ስለ ክርስቶስ ፍቅር ደሙን ያፈርስ ዘንድ ይህንን ዘመን ይጠብቀው ነበርና ለሚስቱም ሊሰራው ያሰበውን ነገራት። እርሷም የእግዚአብሔር ፈቃድ ይሆን አለችው። ከዚህም በኋላ መንገዱን ያቀናት ዘንድ ወደ እግዚአብሔር ጸለየ። ጌታችንም በዚያች ሌሊት በሕልሙ ተገልጾለት ወዳጄ ጢሞቴዎስ ሆይ ሰላምታ ላንተ ይሁን። እንሆ ከጻድቃኖቹ ቁጥር ውስጥ ቆጥሬሃለሁ። አሁንም ተነሳ፣ ሚስትህንም ይዘህ ወደ ብልህንሳ ከተማ ሄዳችሁ ጣዖታትን የሚያመልኩ ሁሉ ሕዝብ ፊት በስሜ ታመኑ አለው። በነቃ ጊዜም ለሚስቱ ነገራት። እርሷም ይህንኑ የሚመስል ሕልሟን ነገረችው። ከዚህም በኋላ ተነስተው በአንድነት ሄዱ። ወደ መኮንኑ ወደ ቁልስጥንጥንያም ደረሱ። መሰንቆና እንዚራ እያመሰገነ ለጣዖቱ በዓልን ሲያከብር አገኙት። ያን ጊዜ ወታደሮቹን ይዘው በመኮንኑ ፊት አቆሙት። ሚስቱም ተከተለችው። መኮንኑም ለጣዖት መስገድን እያገባባ በርኅራኄ ቃል ተናገረው። ቅዱስ ግን እርሱንና የረከሰች ሃይማኖቱን ሰደበ። ስለዚህም መኮንኑ ተቆጥቶ ከሚስቱ ጋር ወደ ከሃዲው ቤት እንዲያስገቡ ታዘዘ። ጥቂት ቀኖች በኋላ ከሚስቱ ጋር አውጥተው ደማቸው እንደ ውሃ እስኪፈስ ባለ ንጋዎች እንዲገርፏቸው አዘዘ። ያለ ርኅራኄም ገረፏቸው። ሚስቱም በዚህ ስቃይ ምስክርነቷን ፈጸመች። ዳግመኛም ለጣዖት መስገድን እሺ ይለው ዘንድ ቅዱስ ጢሞቴዎስን ማባበል ጀመረ። እምቢም ባለው ጊዜ የነዳጅ ድፍድፍ ስጋውን ቀብተው ከእሳት ማንደጃ ውስጥ እንዲጨምሩ ታዘዘ። በጭፍሮቹ በጨመሩትም ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ወርዶ ከዚህ ቃጠሎ አዳነው። ከዚህም በኋላ ሁለተኛ ወደ ውሃኒ
ቤት መለሱ። ታምራትንም የሚያደርግ ሆነ። አንዲት ዕለትም በዚያን ሲጸልይ ክብር ይግባውና ጌታ ኢየሱስ ክርስቶስ ወደ እርሱ መጥቶ ቃል ኪዳን ገባለ፣ ሰላምታም ሰጠው። በመንግስቱም ከእስር ቤት አውጥተው ወደ ንሁር ከተማ ወስደው ቅዱስ ራሱን ቆረጡ። ያን ጊዜ ንውጽውጽታ ሆነ፣ አየርም መላእክትን ተመላች። አማንያን ሰዎችም መጥተው ስጋውን ወስደው በመልካም አገዛዝ ገንዘው ቀበሩት። የመከራውንም ዘመን በአረፈ ጊዜ ቤተ ክርስቲያንን ሰሩት። ሰኔ 27 ቀንም አከበሯት። ስጋውንም በውስጧ አኖሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚህች ቀን የገብረማዩ የአባ ተክለ ሃይማኖት፣ የአባ ተክለ ሐዋርያት፣ የአባ ገብረ ዮሐንስ፣ የደብረ ቁንጽል፣ የአባ ሊቃኖስ መታሰቢያቸው የመድኃኒታችን የስቅለቱ መታሰቢያ ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግሉ እልፍ አእላፋትን እያሳሰብ በችግር ጊዜ የማቀርብልን ልመና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትል የምንሰበሰባትን የጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ምንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።